ይሄን ያህል ጊዜ ስትጫወቱባት ይሄ ቀን እንደሚመጣ ታውቁም ነበር? መድኃኒት ለመጨረሻ ጊዜ ነው የምነግርሽ። ዝም የማትይ ከሆነ ራስሽን ወደ መቃብር እየወሰድሽ ነው ያለሽው። እንዴ አባዬ፣ ኧረ ምንድን ነው መድኃኒት? በቃ አይ ዶንት ኬር። ሰሙኛላችሁ? ምንም ብትሉኝ መናገር አይቀርም። እሺ እንግዲያውስ ከመናገርሽ በፊት ስልክሽን ክፈቺና እዩ። አማዬ ከምሬ ነው። እውነት እንደዛ ከሆነ በጣም መቆራብሽ። እንግዲህ ወንድ ወዳ ይሆናል። ኧረ በአዲስ መልካውን ጠበሳ መሆኑ ነው። ኧረ እኔ ታንድ ሴት ውጭ የሚታየኝ የለም እናቴም እንደው ስለወለደች ነው ሴት መስላ የምትታይ። አንተ ሰውዬ ለዛዬ አትበለኝ እሺ። ኧረ አይደለም ለዛዬ። እኔ ሁልጊዜ ነው የምጠይቃት፣ ግን እሷ አንድም ቀን ነግራኝ አታውቅም። ትንሽን ፍንጭ ሰታሽ አታውቅም? ፍንጭ የሆነ ጊዜ የቤቢን አባት አታምኝም ምናምን ብላኝ ነበር። አታምኝም ማለት? እኔ እንጃ፣ ማንነቱን ስታውቂ መሰለኝ። እንዴት ማንነቱን ሳታውቂ ማለት? ልትጠረጥሪያችን አጠረጥሪ ማለቷ ነው? እንደዛ ይመስለኛል እማዬ። ዛሬ ማለት አሁን ሰላም ጋር ልትሄጂ ነው? አዎ። አይ ጥሩ፣ በቃ ከሄድሽ አብረን እንሄዳለን። አይ እማዬ፣ እኔ መሄድ አልፈልግም። በቃ ትቼዋለሁ። አይ በቃሽ፣ ችግር የለም። ከመዲ ጋር አብረን እንሄዳለን። ግን አንዳንድ ጊዜ አንዳንድ ሁኔታዎች ያልሆነ ነገር እንድትሰራ ያስገድደዋል። አዎ አባዬ፣ እኔ ከአንተ እንደዚህ አይነት ሀሳብ ሲመጣ በጣም ገርሞኛል። ለካ ሰዎች ሰውን የሚገሉት አንዳንድ ጊዜ ተገደው። እንዴ አባዬ፣ ሰው ለመግደል እያሰብክ ነው እንዴ? መድኃኒትን እኮ እንደገደልኩት ቁጥር ግን ይሄ ከሞት ጋር አንድ አይደለም። ዛሬ ጋሽ ደረጀ እስከ መጨረሻው ጥግ ድረስ እየሄደ ይገኛል። ህይወትም ሞትም ሽረትም ነው እያለ ማለት ነው። እማታልፊ ከሆነ ከዛሬ ጀምረሽ ብታቆም ይሻሻል። የማታቆሚ ከሆነ ቤትን የምንበጠብጭ ከሆነ መቃብርሽ ከዚህ ከቤት ይሆናል እያለ መድኃኒትን እያስፈራራት ይገኛል። ማስፈራራትን ብቻም ሳይሆን አሁን እስከ መጨረሻ ድረስ እየሄደ ይገኛል ማለት ነው። ምክንያቱም ህይወቱም ተበላሽቷል፣ ቤቱም እየፈረሰ ነው፣ ልጆቹም ሊበታተኑ ነው፣ ሚስቱን የሚወዳት ሚስቱን ሊያጣት ነው። ያ ሁሉ ሲጨማመርበት ሞት ይሻለዋል። ስለዚህ መድኃኒትን ማጥፋት ቀላለው ማለት ነው እና እንደዛ እያላት ይገኛል ማለት ነው። ኧረ አባዬ ምንድነው የተፈጠረው? ምንድነው የሆነው? ሲንገረኝ ያለውን ነገር ምንድነው የሆነው እያለ ናታንን ራሱ ምንድነው የተፈጠረው አባዬ ምንድነው ችግሩ እያለው ነበረ። አይ መጀመሪያ ስልክሽን ክፈቺውና መናገር ትችያለሽ፣ ስልክሽ ላይ እዩ እያላት ነበረ። ስልኳ ላይ ግን ከባድ ነገር የተላከ ይመስላል፣ የሆነ ነገር አለ ይመስላል። ያንን ለመናገር ፈርታ አቁማለች ማለት ነው። ልትናገርም የነበረውን አደጋ አቁማለች ማለት ነው። እንደዛ በሚልባት ሰዓትም ለምንድን ነው እንደዚህ የምታደርገው? አንተ እኮ በእህቴ ላይ ስትጫወትና ስትቀልድባት ዝም ብዬ ማየት አልፈልግም። ከዚህ በኋላ እስካሁን ድረስ የተጫወታችሁባት ይበቃል፣ እህቴ በቃት። ምክንያቱም እኔ እንደዚህ እንድትሆንብኝ አልፈልግም እያለችው ነበረ። እሱም ግን ሊመለስላትም አልቻለም፣ እሷም ልትመለስለትም አልቻለም። እንግዲህ በዛ አጋጣሚ መድኃኒት ትውጣልን፣ ከጨዋታውም ሆነ ከድራማውም ትውጣልን። ይሄን ቤተሰብ መበጥበጧን ታቁም። ማርትዬ መስማት ያለባት ከጋሽ ደረጀ ብቻና ብቻ ነው፣ ከሌላ መስማት የለባትም። ከሌላ ሰማች ማለት በጣም አደጋ ውስጥ ግቡ ማለት ነው። እንግዲህ ቤተሰብ እንደዛ በምትልበትም ሰዓትም ለምንድን ነው እንደዚህ የሆነው እያለ ነው እንትና ማለት ነው። ናታን ራሱ አባዬ ምንድን ነው የተፈጠረው? ይሄ እኮ ማለት ለካ ሰው መግደል የራሳቸው ፍላጎትና የራሳቸው ሁኔታ እየገፋፋቸው ነው እንጂ ሰውን ለመግደል አስበው አይደለም እያለ ነበር ጋሽ ደረጀ ማለት ነው። አይ ግን አባዬ ምንድን ነው የተፈጠረው? የተፈጠረውን ነገር ለምን አልነግረኝም? ምንድን ነው የሆነው? ምንድን ነው ችግሩ እያለው ነበረ። መድኃኒትን ያው እንደሞተች ቁጠራት፣ እስከዛ ድረስ ያክል ነው እንደዚያ ያደረግነው እያለ ነበረ። ግን ናታን ራሱ ሲጠረጥር የነበረው አንደኛ
የመድኃኒትን እንትን ነው የዳጣን አባትነት አውቋል የሚል ነው። እሷ ግን የዳጣን አይደለም ያወቀችው የባቢን የትንሹ ልጅ ነው ማለት ነው አውቃ የመጣችው። ሁለተኛ የእንትናን እንትን ነው ማለት ነው ናታን ያሰበው ምንድን ነው የተፈጠረው? ለምንድን ነው ሰላም ዘንድ መሄድ ያበዛችው? በምን ምክንያት ነው እያለ ነበረ። ማርትዬም ለምንድን ነው ማትናገረው? ነገር አለባት። ለምንድን ነው ዝም የምትለው? ስለዚህ የልጅ አባቷን እንወቅ እያለችው ለደረጀ ስትነግረው ነበረ። እኔ መሳማቀቅና መቸገር መጨናነቅ የለብኝም፣ ግን መስማት እፈልጋለሁ አባቷን እያለ ነበረ። ቤተሰብ እዚህ ላይ አሁን ራሱ ማለት ነው እሷም እቤት እመጣለሁ እያለች ነው። ሰላም እቤት እሄዳለሁ፣ ከዛ ከቤት ነው መኖር የምፈልገው እያለች ለመድኃኒት ለዳጣ እየነገረቻት ነበረ። ዳጣ የራሱ መሆን አይቻልም። ለምንድን ነው የምትመጪው ቤት? እማዬ አታሳዝንሽም እንዴ? ማርታስ አባዬስ አያሳዝንሽም? ስለዚህ ለምንድን ነው የምትመጪው እያለች እየተቆጣቻት ነበረ። ብትቆጣትም ግን ልትሰማ አልቻለችም። እዚህ ላይ እሷም በጣም በከባድ ነገር እንትን ብላለች። ቤት ልግዛልሽ አይቻልም፣ ቤት እከራይልሽ እና ተቀመጭ አይቻልም። እንደዛ ካልተቻለ ደግሞ ራስሽ ነሽ ጥፋተኛይቱ፣ ራስሽ መጋፈጥና መዋጣት አለብሽ። ሰላምዬ እውነት ከዚህ በላይ እኛ ልናዝንልሽም አንችልም። ምክንያቱም ይሳሳታል። ቢሳሳትም ያን የሚሳሳታውን ሰው እኛ ሴቶች ስንባል አንደኛ ጥበበኛ ነን። በሁሉም ነገር የመጣውን ነገር መዋጣት እንችላለን። እግዚአብሔርን ከፊት አስቀድመን ማለት ነው። እውነት ለመናገር ከወንዶቹ በላይ እኛ ብዙ ብልሃቶች አሉ፣ ብዙ የመውጫ ብልሃቶች አሉ ከዚህ አደጋ ውስጥ እግዚአብሔር ይመስገን ይህን ጸጋ ተሰጥቶናል። ግን መጀመሪያ ፈጣሪን አስቀድሞ ቢገቡበት እውነት እንገራችሁ ቤተሰብ፣ እውነት ነው የምላችሁ እስከ ጥግ ድረስ ትሄዱበታላችሁ። ለምን ቢላዋ ይዞ ሊቆርጥሽ እየመጣ ያንን ቢላዋ ጥሎ የሚያቅፍብሽን ምክንያት የምትፈጥሪ ሴት መሆን ትችላለሽ። እኛ ሴቶች ስንባል እውነት ለመናገር ሴቶች ስንባል ብዙ ብልሃተኛ ነን። ብዙ ነገሮች መስራት፣ ብዙ ነገሮች ማድረግ እንችላለን ካልተውነው በስተቀር። የራሳችን ፍላጎት ይኖር ይችላል። ያንን ፍላጎታችን ታልተቋቋምን ግን ከባድ ነው። መጀመሪያ የራሳችንን ፍላጎት ተቋቁመን ያን የመጣብን አደጋ ማሸነፍ እንችላለን። ግን የራሳችን ፍላጎት ካለ ደግሞ በዚህ መካከል ውስጥ ምንም ማድረግ አይቻልም። መውደቅ ብቻ ነው፣ በዝሙት መውደቅ ብቻ ነው። ስለዚህ እሷም ታይ የተባለች አሁን ገብቼ ቤት ውስጥ በጠብጣለሁ ማለት በጣም ከባድ ነገር ይፈጠራል የሚል ሀሳብ ነው ያለን። ጋሽ ደረጀም ራሱ በጣም ነው ያኮራኝ ዛሬ። ናታን እውነት የኔ የምታደርግልኝ ነገሮችና የኔ የምታደርግልኝ ሀሳብ እስከ ጥግና ጥግ ድረስ እየሄደ ነው ያለው። ምክንያቱም በጣም በትልቅ ነገርና በትልቅ ሁኔታ እየሆነ ነው ያለው ማለት ነው እያለ እየነገረው ነው ለጋሽ ደረጀ። ምንም አይደለም አባዬ፣ አንተ ማለት እኮ አባቴ ማለት ነህ። ሌላም ማድረግ አለብን። ግን ምንድነው ያደረግነው? ያደረግነው ነገር እኮ አልነገርከኝም። ለምንድን ነው መድኃኒት ላይ ያን እንድናደርግ ይቻላል? ለምንድን ነው እያለው ነበረ። አይ ለመድኃኒት ያንን ብናደርግም ይሄን ነገር ለመድኃኒት ቢፈጠርም ለአንተ አሁን ላይ ስለማይጠቅምህ አሁን አልነግርህም፣ ግን ጊዜ ሲፈታ ሁሉ ነገር ታውቃለህ እያለው ነበረ። እሺ አባዬ በቃ አንተ አትጨናነቅ፣ ሁሉም ነገር ይስተካከላል። አንተ ደግሞ ጠንካራ አባት ነህ፣ ሁሉም ነገር የምትችል አባት ነህና አይዞህ አባዬ፣ ሁሉ ነገር ያልፋል፣ የማያልፍ ነገር ምንም ነገር የለም እያለው ነበረ ማለት ነው። እውነት ነው ያልፋል። እንደሚያልፍ ሙሉ ተስፋ አለን። እቺ ምድር አልፋ የማታልፈው መንግስተ ሰማያትም እንገባለንና እግዚአብሔር አምላክ ይዛች በር ይክፈትልን። የዛን በር የምንገባበትን በር መልካም ሰርተን መንግስተ ሰማያት የምንወርስበትን መንገድ እሱ ይምራል። እውነት እንደዛ እያደረገ ነው ማለት ነው። ናታን ራሱ ከአባዬ ጋር ከጋሽ ደረጀ ጋር
እየተመካከረና እሱን እየነገረ ይገኛል ማለት ነው። እንግዲህ ጋሽ ደረጀም ራሱ በጣም እየተደሰተ ይገኛል። ይሄ ነገር ስለ አልተሳካላትም እና ለመድኃኒት ደግሞ አሁን ላይ መርዝ ይዛ ገብታ ትሰጠዋለች የሚል ሀሳብ አለኝ። የጋሽ ደረጀ ትሰጠዋለች፣ ምክንያቱም ያንን መርዝ እሱን ልታጠጣው ይመስለኛል። ከአርጁን ላይ ነው ተቀብላ ይዛ የገባችው። በዛ አጋጣሚ ማርትዬ ማለት ነው በጣም ጠንካራ ሴት ነሽ። ያለውን ነገር ከባልሽ ማጣራት አለብሽ። እሱን ተረጁ። ግን እንዴት ብላ ተረዳዋለች? እውነት መናገር ጋሽ ደረጀም ራሱ አለቅጥ በጣም እያበዛው ነው። ከሌላ ከምትሰማ ከሷ አንደበት ቢሰማ ይሻል ነበር። እሱም ስጠይቀው ምንድን ይሆንኩ ስትለው በጣም ነው የሚንጨራጨረው። ልሙትላችሁ ወይ ራሴን ላጥፋው? መጀመሪያ ነበር እንደዛ ከማረግ በፊት መጀመሪያ ነበር መጠንቀቅ ያለብህ። ተጠንቀቀህም መተግበር ያለብህ መጀመሪያ ጊዜ ነበር እንጂ የዛን ጊዜ አልነበረም። ስለዚህ እንትና ራሱ ማለት ነው ምንድነው የሆነችው? አረ ዛሬ መድኃኒት ምንድነው የሆነችው? ግቢውን ሁሉ ስትጮህ ስትዞር እኮ ነው ያለችው እያለች ለገዚ ስታወራው ነበረ። እንግዲህ ለዛዬ ምንድነው የሆነ ይሁን ዛሬ እኮ ግቢ ሁሉ ሲበጣበጥ ነበር፣ ስትጮህ እሪ ስትል ነበር ያዋለችው ያደረችው። ምንድነው የተፈጠረው እያለች አይ እኔ ምንም የማውቀው ነገር የለም ወንድ አፍቅራ ይሆናላ እያላት ሲነግራት ነበረ። ወንድ ብታፈቅር ታዲያ እንደዚህ አንዴም ሽሙጥጫ መሆኑ ነው እያለችው ነበረ። እኔ ግን ከአንድ ሴት በስተቀር የሚታይ ነገር የለም ለዛዬ፣ ከአንድ ሴት በስተቀር እናቴም ሴት ስለሆነች ብቻ ነው እንጂ እንትን የምላት ከሷ በስተቀር ምንም ነገር የማየው የለኝም። አንድ ሴት ብቻ ናት በውስጥ ያለችው እያላት ነበረ። እሷም ማናት? ዳጣ እንትና ይቅርታ፣ እሷም አንቺ ነሽ ማለት ነው። በቀጣይ በአዲስ ከምንገናኝ መልካም ጊዜ ይሁንላችሁ።